የአፍሪካ ህብረት ታዛቢ ቡድን አገር አቀፍ ምርጫው በመልካም ሁኔታ መጠናቀቁን ገለጸ። የአፍሪካ ህብረት የታዛቢዎች ቡድን የአምስተኛው አገር አቀፍ ምርጫ በመልካም ሁኔታ መጠናቀቁን ማምሻውን በሰጠው መግለጫ አረጋግጧል። ቡድኑ በአዲስ አበባ ከፍተኛ 19 ቀበሌ 19 የምርጫ ጣቢያ 1 እና 2 ድምጽ መስጫ ጣቢያ ተገኝቶ የምርጫውን የቆጠራ ሂደትንም ተከታትሏል። በዚህም የምርጫ ወረቀቶችን የመቁጠር ሂደቱ በጥሩ ሁኔታ በግልጽ መካሄዱን ተናግረዋል። የታዛቢ ቡድኑ ቀኑን ሙሉ በነበረው ምርጫውን የመታዘብ ሂደትም ምንም አይነት ችግር አለማስተዋሉንና መራጩ ህዝብ የወደደውን የፖለቲካ ፓርቲ በጥሩ ሁኔታ ሲመርጥ መታዘብ እንደቻለም ነው ያስታወቀው። የህብረቱ የታዛቢ ቡድንን የሚመሩት የቀድሞው የናሚቢያ ፕሬዝዳንት ሂፍኩፒኒዮ ፖሃምፓ ተዘዋውሬ ባያቸው በአዲስ አበባ 4 የምርጫ ጣቢያዎች ምርጫው በሰዓቱ መጀመሩን፣ ቁሳቁሶች መሟላታቸውንና ጸጥታቸው የተጠበቁ መሆኑን ማረጋገጣቸውን ቀደም ብለው በሰጡት መግለጫ ላይ አስታውቀዋል። የታዛቢ ቡድኑ መሪ በአትላስ አካባቢ ቀበሌ 20 እና አየር አምባ የምርጫ ጣቢያ እንዲሁም በዞን 3 የምርጫ ክልል 18 በዳንዲቦሩ ትምህርት ቤት ያለውን የምርጫ ጣቢያም ጎብኝተዋል። በእነዚህ የምርጫ ጣቢያዎች ምርጫው በተያዘለት ሰዓት ማለትም ከማለዳው 12 ሰዓት ላይ መጀመሩን፣ ቁሳቁሶች መሟላታቸውን፣ የህዝብ ታዛቢዎችና የፖለቲካ ፓርቲ ታዛቢዎች መገኘታቸውን አረጋግጠናል ብለዋል ፖሃምፓ። የአፍሪካ ህብረት የታዛቢ ቡድን ከ50 በላይ የሚሆኑ ታዛቢዎቹን በመላው ኢትዮጵያ ያሰራጨ ሲሆን በሂደቱ ከጉበኛቸው 100 የምርጫ ጣቢያዎች ከደረሰን ቅድመ ሪፖርት በሁሉም ስፍራዎች ምርጫው በሰላማዊ መንገድ እየተከናወነ መሆኑን ተረድተናል። ምንም የችግር ሪፖርት አልተደረገልንም ብለዋል። የታዛቢ ቡድኑ በምርጫው ላይ ጊዜያዊ የትዝብት ሪፖርቱን የፊታችን ማክሰኞ ይፋ ያደርጋል ተብሎም ይጠበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት ይፋ እስከሚያደርግ ድረስም ሁሉም ተረጋግቶ እንዲጠብቅ አሳስቧል ቡድኑ።